ሰበር ዜና ኢራን አሰቃቂ የበቀል ጥቃት ፈጸመች። በርካታ የእስራኤል ወታደሮች እንደ ቅጠል ረገፉ። ይህን ተከትሎ ኔታንያሁ እጅ መስጠታቸውን ያወጁበትን ንግግር ያሰሙ ሲሆን ሌሊቱን በርካታ የእስራኤል ወታደሮች መገደላቸውን ቴል አቪቭን ያሸበረ ሆኗል። በሌላ በኩል እስራኤል በአህጉር አቋራጭ ሚሳኤል ተመታለች። ይህን ተከትሎ ግዙፉ የእስራኤል የነዳጅ ማጠራቀሚያ ታንከር አሰቃቂ ጉዳት ደርሶበታል። ኢራን እያርበደበደቻቸው ነው። ዓለም በኢራን ቡጢ እየተንቀጠቀጠ ነው። ዓለም ትንፋሿን ዋጥ አድርጋ አይኗን ወደ መካከለኛው ምስራቅ ተክላ ቆማለች። ዛሬ የምንሰማቸው ዜናዎች ነገ ስለሚኖረን ህልውና ምንም አይነት ዋስትና እንደሌለን እያረጋገጡልን ነው። የኢራን ቁጣ ብቻዬን አልሞትም፣ ከሞትኩም የወጉኝን ሁሉ ህመሙን እንዲቀምሱ ታደርጋለሁ በሚል መርህ ምላሿን በተግባር ማሳየት ጀምራለች። ለዘመናት የፖለቲካና የኢኮኖሚ ብሎም የዲፕሎማሲ ሀያልነቴ ለምዕራቡ ዓለም እንድንበረከክ ይሰራሉ የምትላቸውን አገሮች በተኙበት በሚሳኤል ናዳ ማንቆራጠጥ ይዛለች። ራዳር የማይበግራቸው የክሩዝ ሚሳኤሎቿና አዲስ አበባን እንደሚጥለው የበልግ ዝናብ በወታደራዊና በሲቪል ተቋማት ላይ እየዘነቡ ነው። በሌላ በኩል ታላቋን እስራኤል ለመመስረትና አዲስ መካከለኛው ምስራቅን ለመፍጠር ቆርጣ የተነሳችው እስራኤል የኢራንን እምብርት ፈልፍለው በሚመቱ ጄቶቿ ቴሄራንን መቀጥቀጥ ይዛለች። ይህ ጦርነት ግን በቀጠናው ብቻ የሚወሰን አይደለም። ዓለም አቀፋዊ የነዳጅ ጥም፣ የረሃብ ስጋትና የኢኮኖሚ ድቀት በደጃፋችን ቆመዋል። ዓለም ነዳጅንም ሰላምንም የተጠማችበት አዲስ ምዕራፍ እያየሁ ነው ቢልም መፍትሄው ግን በጸሎት አስቡኝ ከማለት የዘለለ አንድም የተሻለ የሰላም ባለቤት መሆን የቻለ ቃል አልሰማንም። የሆነ ሆኖ ግን ኢራን እየቀጠቀጠቻቸው ነው። ውድ የአዲስ ፖስት ቻናል ቤተሰቦች ሌሊቱን ኢራን አህጉር አቋራጭ ሚሳኤል ተኩሳ የእስራኤልን እስትንፋስ ቆርጠዋለች። በተጨማሪ በሊባኖስ በርካታ የእስራኤል ወታደሮች ያለቁበት ጥቃት ተፈጽሟል። በአንጻሩ ዶናልድ ትራምፕ ይህን ጉድ እያዩም ካርግ ደሴትን ለመቆጣጠር እግረኛ ጦር ለማሰማራት ወስነዋል። እነዚህን ጉዳዮች በስፋት እንቃኛቸዋለን። እንደተለመደው ቪዲዮን ላይክና ሼር በማድረግ አብራችሁን እስከ መጨረሻው ቆዩ። ጦርነት መጀመር ቀላል ነው። ማንኛውም ደደብ ሊጀምረው ይችላል። ከባዱ ነገር ጦርነት መጨረስ ነው። ትራምፕ የገጠመው ችግር ይሄ ነው። ከዚህ ጦርነት እንዴት ብሎ እንደሚወጣ ግራ ተጋብቷል። ይህ ጦርነት አሸናፊና ተሸናፊ ካለው አሸናፊዋ ኢራን ሆናለች፣ ተሸናፊው ደግሞ አሜሪካ ናት። ትራምፕ እዚህ ጦርነት ውስጥ የገባበት ምክንያት በአንድ አንቀጽ አድርጎ ለማስቀመጥ 3 ሳምንት ፈጅቶበታል። አሁን ደግሞ ከዚህ ጦርነት ያለ ውርደት ለመውጣት ቀዳዳ በመፈለግ 2 ሳምንት አሳልፈዋል። እስካሁን ቀዳዳው አልተገኘም። ትራምፕ ከዚህ ጦርነት እንዳልተዋረደ መሪ ሆኖ እንዲወጣ የኢራን እገዛ ያስፈልገዋል። መሬት ላይ ባለው እውነት ኢራን የተሸነፈች ባትመስልም በፕሮፓጋንዳ ዘመቻ ላይ ግን እንደተሸነፈች መስላ ለትራምፕ ማምለጫውን ቀዳዳ መስጠት አለባት። ለጊዜው ኢራናውያኑ ያንን ለማድረግ ፍላጎት ያላቸው አይመስሉም። ትራምፕ ትናንትና ወጥቶ ከኢራን ጋር ጥሩ ድርድር እያደረግን ስለሆነ ለ5 ቀናት ኢራን ላይ የማድረገውን ጥቃት አቁሜያለሁ ብሏል። ኢራን በበኩሏ እኔ የማውቀው ድርድር የለም ብላ ትራምፕን በአደባባይ አሳጥተዋለች። ሁለቱም ወገኖች ጦርነቱ ከዚህ በላይ ከቀጠለ ለሁለቱም ከባድ ኪሳራ እንደሚያስከትል ያውቃሉ። ነገር ግን ጦርነቱ ሲቆም ማን ተሸንፎ ቆመ የሚለው ላይ ነው ፍጥጫው። በእርግጥ በመጨረሻም በዛም ተባለ በዚህ አሜሪካ የኢራንን የኒውክሌር ምኞት አክሽፋና አቅሟን አዳክማ ጦርነቱን በድል አጠናቃለች የሚል ዜና መሰራቱ አይቀርም። ታሪክ ግን የትራምፕን ውርደት መዘገቡ የሚቀር አይመስልም። ይህ በእንዲህ እንዳለ በዚህ ሁሉ ትርምስ ደስተኛ የሆነውና ጦርነቱ እንዲቀጥል የሚመኘው ቢቢ ኔታንያሁ በጦርነቱ መቆም ደስተኛ እንደማይሆን ግልጽ ነው። ኔታንያሁ በቡሽ፣ በክሊንተን፣ በኦባማ፣ በባይደን ያላሳካውን ኢራንን የመውረር ምኞት በትራምፕ አሳክቶታል። ግን የልቡ አልደረሰለትም። እንደሚፈልገው የኢራንን መንግስት አልገረሰሰም። ቅር እያለውም ቢሆን ይሄኛው ጦርነት መቆሙ አይቀርም። ሌሊቱን የተፈጸሙ ጥቃቶች የሚያሳዩት የኢራን ክንድ መጠንከሩ ነው። ጥቃቶቹን እንመልከታቸው። በመካከለኛው ምስራቅ እየተካሄደ ባለው አሜሪካን በቀጥታ ባሳተፈው የኢራንና የእስራኤል ጦርነት ውስጥ ያልተጠበቀ ክስተት ተከስቷል። በደቡብ እስራኤል የምትገኘውና መንግስታዊ እውቅና በሌላት ዘአሩር በተባለችው የቤድዊን መንደር አቅራቢያ አንድ ግዙፍ የሚሳኤል ስብርባሪ መሬት ላይ ወድቆ ተገኝቷል። ይህ ስብርባሪ የተገኘው በኔጌቭ በረሃ ውስጥ በሚገኙትና በቂ የመከላከያ መጠለያዎች በሌሏቸው ስፍራዎች አካባቢ መሆኑ የነዋሪዎችን ስጋት በእጥፍ ጨምሮታል። ምንም እንኳን የሚሳኤሉ ማንነት እስካሁን በይፋ ባይረጋገጥም የወደቀው አካል ግዙፍነትና ቅርጽ ለረጅም ርቀት ጥቃት የሚያገለግል የባላስቲክ ሚሳኤል አካል ሊሆን እንደሚችል ተገምቷል። ይህ ክስተት የተመዘገበው ኢራን በእስራኤል ላይ በሰነዘረችው መጠነ ሰፊ የሚሳኤል ጥቃትና እስራኤል በሰጠችው የአየር ድብደባ ምላሽ ወቅት ሲሆን
አካባቢው ለከፍተኛ አደጋ ተጋላጭ መሆኑን አመልክቷል። በተለይ እውቅና በሌላቸው የቤድዊን መንደሮች ውስጥ የሚኖሩ ዜጎች እንደ አይረንዶም ያሉ የሚሳኤል መከላከያ ስርዓቶች ጥበቃ የማይደረግላቸው በመሆኑና ምንም አይነት የቦምብ መጠለያ ወይም የቅድመ ማስጠንቀቂያ ደውል ስለሌላቸው ለከፋ አደጋ ተጋልጠዋል። ሮይተርስ እንደዘገበው የአሜሪካ ጦር ኃይል በእስራኤል በኩል ሆኖ የሚሰነዘሩ ጥቃቶችን ለመከላከል በከፍተኛ ዝግጅት ላይ ባለበት በዚህ ወቅት እንዲህ ያሉ የሚሳኤል ስብርባሪዎች በሰላማዊ ሰዎች መንደር አቅራቢያ መገኘታቸው የጦርነቱን አስከፊነት በግልጽ የሚያሳይ ሆነዋል። በሌላ በኩል በሊባኖስ በርካታ የእስራኤል ወታደሮች መገደላቸው ተረጋግጧል። የእስራኤል መከላከያ ኃይል እንዳስታወቀው ደቡብ ሊባኖስ ውስጥ የሚካሄደው ጦርነት 4 የእስራኤል ወታደሮች የተገደሉ ሲሆን 2 ደግሞ ጉዳት ደርሶባቸዋል። በመግለጫው መሰረት የተገደሉት የእስራኤል ወታደሮች ናኦም ማድሞኒ፣ ቤን ኮሄን፣ ማክሲዝም ኤንቲስ የሚባሉ ናቸው። 2 ሌሎች ወታደሮች ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። አንደኛው ከፍተኛ ጉዳት የደረሰበት ሲሆን ሁለተኛው መካከለኛ ጉዳት ማስተናገዱ ተገልጿል። የመከላከያ ኃይሉ በመግለጫው 4ኛው ወታደር በተመሳሳይ ቦታ የተገደለ ሲሆን እስካሁን ማንነቱ አለመለየቱ ተገልጿል። በእንዲህ መልኩ የእስራኤል እግረኛ ወታደሮች እየተገደሉ ቢሆንም ትራምፕ ግን አሁንም እግረኛ ጦር ስለማሰማራት እያሰቡ ነው። በዚህ ካርግ ደሴትን ለመጨበጥ ወስነዋል። የካርግ ደሴት ለረጅም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻ መተላለፊያ ሆነው ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላት። ወደ 90 በመቶ የሚሆነው ኢራን ለውጭ ገበያ የምታቀርበው ነዳጅ በካርግ ደሴት በኩል ያልፋል። እንደ አውሮፓውያን አቆጣጠር በ1980ዎቹ ቴሄራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራቅ አየር ኃይል ተደጋጋሚ የቦምብ ድብደባ ደርሶበታል። በአሁኑ የመካከለኛው ምስራቅ ጦርነት ደግሞ እንደ አውሮፓውያን አቆጣጠር መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሰረተ ልማቱን ከጥፋት አድነዋለች። አሜሪካ የካርግ ደሴትን ለመውረድ ከወሰነች እርምጃው ኢራን የዘጋችውን የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተንን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከውን ነዳጅ በማቋረጥ ጫና ለመፍጠር የታሰበ ጊዜያዊ እርምጃ ሊሆን ይችላል። የኢራን አገዛዝ ያለው ጽናትና እንቢተኝነት ከግምት ውስጥ በማስገባት ይህ ይሳካል የሚለው በጣም አጠራጣሪ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ የአገራቸው ጦር በማንኛውም ወራሪ የአሜሪካ ኃይሎች ላይ እሳት እንደሚያዘንቡ አስጠንቅቀዋል። ኢራን በደሴቲቱ ላይ የነበራትን መከላከያዎች ከምድር ወደ አየር የሚተኮሱ ሚሳኤሎችን ጨምሮ አጠናክራለች ተብሎ ይታመናል። ቴሄራን አሜሪካ በአንድ ወገን የሰላም ድርድር እያለች በሌላ በኩል ወደ ቀጠናው ወታደሮቿን እያሰማራች ነው በማለት ክስ ታሰማለች። አሜሪካ ወደ መካከለኛው ምስራቅ ከላከቻቸው ወታደሮች መካከል 5000 የሚጠጉ የባህር ኃይል አባላት እንዲሁም 2000 የሚያህሉ አየር ወለዶች ይገኙበታል። ይህ ደግሞ ካርግን በቁጥጥር ስር ለመዋል ከሁለቱ አንዱ ወይንም ሁለቱንም ልትጠቀም ትችላለች የሚል ሰፊ ግምት አስከትሏል። በንድፈ ሀሳብ ደረጃ የአየር ወለድ አባላቱ 20 ካሬ ኪሎ ሜትር ብቻ የምትሸፍነው በዚህ ትንሽ ደሴት ላይ ቁልፍ ቦታዎችን ለመያዝ ምናልባትም በሌሊት የአየር ጥቃት ሊሰነዝሩ ይችላሉ። የአሜሪካ የባህር ኃይል መርከቦች፣ ተዋጊ ጄቶችና አነስተኛ ተዋጊ ጀልባዎችን የጫኑ ሲሆን መጀመሪያ ኢራን ወደምትቆጣጠረው የሆርሙዝ ወሽመጥ ለመግባት የተደበቁ ድሮኖችና ሚሳኤል ማስወንጨፊያ ጣቢያዎችን ማለፍ ይጠበቅባቸዋል። ከአየርም ሆነ ከባህር የሚመጣ ማንኛውም ጦር ጸረ ሰው ፈንጂዎችና የድሮን ጥቃቶች እንደሚገጥመው ይጠበቃል። የአሜሪካ ጦር በእርግጠኝነት ይህንን ጥቃት ማለፍ የሚችል ሰራዊት ቢኖረውም ነገር ግን ከፍተኛ የህይወት መስዋዕትነት ሊያስከፍለው ይችላል። አሜሪካ ደሴቲቱን ለረዥም ጊዜ ተቆጣጥራ ለመቆየት የሚገጥማት ሌላው ተግዳሮት ከዋናው የኢራን ክፍል ለሚደርስባት የቦምብ ድብደባ መጋለጧ ነው። ከዚህ ጋር ተመሳሳይ የሆነው ሁኔታ ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬን ላይ ወረራ ከፈጸመች በኋላ መጀመሪያ ላይ የተቆጣጠረችው በጥቁር ባህር ውስጥ የምትገኘዋን የስኔክ ደሴትን ነበር። ነገር ግን ከዩክሬን ዋና መሬት በተደጋጋሚ በሚመጣ ጥቃት ምክንያት ደሴቲቱን ለቃ ለመውጣት ተገዳለች። አሜሪካ ለረጅም ጊዜ የኢራንን ግዛት ተቆጣጥራ መቆየቷ በአሜሪካውያን ዘንድ ይሁንታ ላያገኝ ይችላል። ይህ በምርጫ ቅስቀሳ ወቅት በምንም አይነት ጦርነት ውስጥ ዳግም እንደማይሳተፉ በመናገራቸው ጫናው ከመረጧቸው አንዳንድ የፕሬዝዳንት ትራምፕ ደጋፊዎች ጭምር ሊመጣ ይችላል። በስተመጨረሻም በካርግ ላይ ሊፈጸም ስለሚችል የአሜሪካ ጥቃት ብዙ የድምፅ ወጀብ መሰማቱን ልብ ሊባል የሚገባው ሲሆን ይህም የማደናገር እቅድ አካል ሊሆን ይችላል። ደሴቲቱ ለኢራንና ለእስላማዊ አብዮታዊ ዘብ ያላት ስትራቴጂካዊ ጠቀሜታ ምንም ጥርጥር የለውም።
ነገር ግን በባህረ ሰላጤ ውስጥ በአሜሪካ እይታ ውስጥ ሊሆኑ የሚችሉ ሌሎች ደሴቶችም አሉ። ከእነዚህ መካከል ከባንዳር አባስ ቁልፍ ወደብ ዳርቻ የምትገኘውና በሆርሙዝ የባህር ወሽመጥ ላይ ያለችው ላርክ ደሴት አንዷ ናት። ኢራን በአሁኑ ጊዜ ሁሉንም የመርከብ እንቅስቃሴ በዚህ ደሴት በኩል እንዲያልፉ እያደረገች ሲሆን መርከቦች እንዲያቋርጡ $2 ሚሊዮን እንዲከፍሉ ታስገድዳለች። ከዚህ በተጨማሪ ደግሞ ኢራን ሚሳኤሎችና ድሮኖችን ከምድር በታች ደብቃለች ተብሎ የሚታመነውና ከካርግ ደሴት 75 እጥፍ የሚበልጠው ቄሽም የሚባል በባህረ ሰላጤ ውስጥ የሚገኝ ትልቁ ደሴት ሌላው ነው። ሌሎች የአሜሪካ ቀልብ ሊስቡ የሚችሉ 3 ተጨማሪ ደሴቶች አሉ። እነሱም አቡ ሙሳና ዘግሬተርና ሌሰር ቱንብስ ናቸው። እነዚህ ደሴቶች በኢራንና በተባበሩት አረብ ኤምሬትስ መካከል የይገባኛል ውዝግብ ያለባቸው ቢሆንም ሁሉም በቴሄራን ስር ናቸው። እነዚህ የባህረ ሰላጤ ደሴቶች ከሌሎች የኢራን ደሴቶች ጋር ሲጣመሩ ለኢራን የመከላከያ ጋሻ ሆነው ያገለግላሉ። ይህም የመርከብን ጉዞ አደጋ ላይ የሚጥልና የአሜሪካንን የላቀ ወታደራዊ ኃይል ለመገዳደል የሚያስችል የመልክዓ ምድራዊ ጥቅም ሊሰጥ ይችላል። ከላይ ከተጠቀሱት ነጥቦች ውስጥ አንዳቸውም የማይከሰቱበትም እድል አለ። ትራምፕ ወደ ቀጠናው ተጨማሪ ወታደሮችን በመላክና የእግረኛ ጦር ዘመቻ የማካሄድ እድል መኖሩን በሚያመላክቱበት ወቅት አሜሪካ ከኢራን ጋር ከባድ ውይይት እያካሄደች ነው ሲሉ ሰኞ ዕለት በድጋሚ ተናግረዋል። ይህም ወታደራዊ እንቅስቃሴዎችን ሊያስቆም ይችላል ብለዋል። በመካከለኛው ምስራቅ የተጀመረው ጦርነት 5ኛ ሳምንቱን በያዘበት በአሁኑ ወቅት ትራምፕ ስለ ቀጣዩ ትልቁ እርምጃቸው ብዙም ፍንጭ አይሰጡም። ነገር ግን ብዙዎች ፕሬዚዳንት ትራምፕ ከኢራናውያን ይልቅ በጣም እንደሚፈልጉት የሚጠረጠሩት ስምምነት ላይ መድረስ ሲሆን ይህም በአሜሪካና በኢራን አቋም መካከል ያለው ከፍተኛ ክፍተትን ማጥበብ ይጠይቃል።